ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ የባህር በር እንዳታገኝና የአሰብ ወደብን መልሳ እንዳትጠቀምባት ለማድረግ አንዴ ላይ አንዴ ታች እያለ የሚገኘው የእስራኤል ፕሬዝዳንት ነገሮች የሰመሩለት አይመስልም። ከሱዳን እስከ ሳውዲ አቅንቶ በመጨረሻም አሰብን ለግብፅ አሳልፎ መስጠቱ የተጋለጠባት የሻዕቢያው መሪ ከዚህ ሁሉ ነገር በኋላም ኢትዮጵያ የፈጠረችበት ጭንቀት እንዳልቀለልና ከባድ ፈተና እያሳለፈ እንደሆነ ገልጿል። ከባድ ፈተና ላይ ነን ያሉት ኢሳያስ አፈወርቂ መዘጋጀት አለብን ሲሉም ጭንቀታቸውን በመተንፈስ ለሕዝባቸው ጠንካራ መልእክት አስተላልፈዋል። ዝርዝሩን በጥንቅራችን የምታዳምጡት ይሆናል። በሌላኛው መረጃችን ደግሞ ለሶማሊላንድ የሀገርነት እውቅና የሰጠችው እስራኤል ዛሬም በአዲስ ጉዳይ ብቅ ብላለች። የሚሳኤል ጥቃትና በዓለም አቀፍ ፍርድ ቤት የወጣባቸውን የእስር ማዘዣ በመፍራት አቋራጩን ትተው በረጅሙ ተጉዞ አሜሪካ የገቡት ጠቅላይ ሚኒስትር ኔታንያሁ አይሁድ ጽዮናዊትን እንድንገነባ ያረዱንን ክርስቲያኖች ወንድሞቻችንን አንረሳም፣ ስለዚህም በአፍሪካ ክርስቲያኖችን ለመጠበቅ አዲስ ግንባር እንከፍታለን፣ አሜሪካ የጀመረችውን እርምጃም እንደግፋለን ሲሉም ሶማሊያን ብቻ ሳይሆን አብዛኛው ሙስሊም ሀገራት ያበሳጨ እቅዳቸውን ይፋ አድርገዋል። ነግበን ያሉ የሚመስሉና እስራኤል ክርስቲያኖችን ለመጠበቅ በአፍሪካ አዲስ ግንባር ከፍታለሁ ማለቱ ያስደነገጣቸው ኢሳያስና አልሲሲም አረቦችና የቀንዱ ሀገራትን በእስራኤል ላይ ለማስነሳት እየሰሩ መሆናቸው የተሰማ ሲሆን ኢሳያስ አፈወርቂም ከ7 ዓመት በኋላ ወደ ጅቡቲ ሊያቀኑ ስለመሆናቸው እየተነገረ ይገኛል። እስከ ፍጻሜው አብራችሁን ቆዩ እያሉ ወደ መረጃዎቹ ተሻገርን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በፈረንጆች አዲስ ዓመት ዋዜማ እንዘጋጅ በሚል በአዲስ አነጋጋሪ መልእክት ብቅ ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ መልእክትን አስተላልፈዋል። ኢሳያስ ከባድ ፈተና ላይ ነን ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትልቅ የቤት ስራ ይጠብቀናል፣ እንዘጋጁ ሲልም ሰራዊታቸውን አሳስበዋል። ኢሳያስ ይህን መልእክታቸውን ያስተላለፉት በማስታወቂያ ሚኒስትራቸው የማነ ገብረ መስቀል በኩል ይፋ በሆነ የአዲስ ዓመት መግለጫቸው ነው። ትላንት ምሽቱን የፈረንጆች አዲስ ዓመትን አስመልክቶ ባስተላለፉት መልእክታቸው ያለፈው ዓመት ፈተናው የበዛ ነበር ሲሉም ፕሬዝዳንቱ አመልክተዋል። ኢሳያስ በዓመቱ በክልላችን በሰፊው ቀጠናና በዓለም ሰላም መረጋጋትና የጋራ እድገትን የሚፈታተኑ ውስብስብ ክስተቶች የታዩበት ወቅት ነበር ሲሉም ገልጸዋል። በዚህ አይነት ከባድ ቀውሶች ባሉት የኤርትራ ሕዝብና መንግስት ሁሉም ሁነቶችና ፈተናዎች በጥበብ በትዕግስትና በመቻቻል ሲያልፍ ቆይቷል ሲሉም ፕሬዝዳንቱ አጽንኦት ሰጥተዋል። ኢሳያስ አክሎም ሀገራዊ መረጋጋትና ሉዓላዊነትን በማረጋገጥ ሁሉም መሰናክሎች ተቋቁመን በማለፍ ዓመቱን ጨርሰናል ሲሉም አክለዋል። በአዲሱ ዓመት እንዘጋጅ ሲሉ ፕሬዝዳንቱ ጥሪ አቅርበዋል። ፕሬዚዳንቱ ፈተናዎችን ተሻግረን ኤርትራን ከፍ እናደርጋለን ሲሉም አሳስበዋል። ይህ በእንዲህ እንዳለ ፕሬዚዳንቱ በተሸኘ የፈረንጆች ዓመት ከወትሮ በተለያዩ ሀገራት የተዘዋወሩ ሲመክሩ የቆዩበትና አነጋጋሪ ክስተቶችን ያቀረቡበት ዓመትም ሆኖ ታይቷል። ኢሳያስ በተሸኘ ጎርጎሮሳውያን ዓመትን በብሔራዊ ቴሌቪዥን ጣቢያው ቀርበው ያስተላለፉበት መልእክትም የዓመቱ ትልቅ የመነጋገሪያ አጀንዳ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከውን ደብዳቤ አስገራሚ ውሸት ክስ ሲሉ ማጣጣላቸውን የሚታወስ ነው። ፕሬዝዳንቱ ይህን ርካሽ ውሸት ነው ሲሉ የሚያጣጣሉት የኢትዮጵያ መንግስት ክስ የብልጽግና ፓርቲ የሚያደርገውን የጦርነት ዝግጅት ለመሸፈን ያቀረበው ርካሽ ውሸት ነው በሚል ነው። ኢትዮጵያ ለተባበሩት መንግስታት ድርጅት የኤርትራ ሰራዊት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥሮ እንደሚገኝና አስከፊ ጥሰቶችን በመፈጸም መቀጠሉን በመጥቀስ ከከሰሰች በኋላ ነው ፕሬዝዳንቱ ይህን ጠንካራ ትችታቸውን የሰነዘሩት። ፕሬዝዳንት ኢሳያስ በምልልሳቸው ላይ ኢትዮጵያ በብዙ የውስጥ ግጭቶችና ቀውሶች እየተመታች ነው ያሉት ሲሆን በጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ ዓመታት ውስጥ የነበረ ብሩህ ተስፋ በግድ የለሽ ነው ብለዋል። በዓመቱ ከፕሬዝዳንቱ በተጨማሪ ኤርትራ በማስታወቂያ ሚኒስትሯ በኩል ተከታታይ ክሶችና ስሞታዎችን ስታቀርብ ቆይታለች።
የተሸኘው የፈረንጆች ዓመት በኢትዮጵያና ኤርትራ ቃላት ውርወራ የበዛበት በዓለም አቀፍ ማህበረሰብ የማሳሰቢያ መግለጫዎች የታጀበ ነበር። የኤርትራ ማስታወቂያ ሚኒስትር በተከታታይ ኢትዮጵያ ላይ ያነጣጠሩ መልእክቶች የሰጡበት ሲሆን ከኢትዮጵያ በኩል የባህር በር መዳረሻ ጥያቄ ጎልቶ የተሰማበትም ነበር። በቀጣይ መረጃ ሶማሊያ በቁጣ ነደደች። ኢሳያስ አፈወርቂ ዓመታት ቂማቸውን ዋጥ አድርገው የዘመናት የወረራ ህልማቸውን በጉያቸው ሸክፈው እንደ ጠላት ከሚያዩት ጅቡቲ መሪዎች ጋር በሰሞንኛው ትርምስና በቀይ ባህር ዳርቻ አሰብ ላይ ኢትዮጵያ አሳልፋ ለመስጠት እዋጋለሁ ስላለ የቀይ ባህር አፋር ዲሞክራሲያዊ ድርጅት ታጣቂዎች ጉዳይም ለመምከር ወደ ጅቡቲ ሲያቀኑም ስለመሆኑ መረጃዎች እየወጡ ነው። በሌላ በኩል ደግሞ ኢሳያስ እንደ ወራር የምትቆጥረውና እንደ ላም የማይነጥፈው የወደብ ኪራይ የምታልበው ዶላር በተጨማሪ የጠላት ወዳጅ ነው በሚል ኤርትራን ወታደራዊ ወረራን ልትመክትላትን በመተማመን ኢትዮጵያ ሞጭጭ ብላ አይኖረችው ጅቡቲም ከሰሞኑ አስመራ ጋር ሲያምሽ ያመኛል የሚል ቅዠት ውስጥ መሆኗ የሚታወቅ ሲሆን የአስመራውን ሰው በክብር ተቀብላ እስራኤልን ከቀጠናው የሚያገቡላት ኢትዮጵያንም በዘላቂነት አኮሳው የወደብ ጥገኝነት አድርገው በሚቀጥሉበት ሁኔታ ላይ ለመምከር ፈቃደኛ ስለመሆን ነው መረጃዎች ያመለከቱት። በሶማሊላንድ የሀገርነት እውቅና በመስጠት ሶማሊያን ብቻ ሳይሆን ሀገሮቿን ጭምር ያሳበደችው እስራኤል ዛሬም በአዲስ ጉዳይ ብቅ ብላለች። የሚሳኤል ጥቃትና በዓለም አቀፍ ፍርድ ቤት የወጣባቸውን የእስር ማዘዣ በመፍራት አቋራጩን ትተው በረጅሙ ተጉዞ አሜሪካ የገቡት ጠቅላይ ሚኒስትር ኔታንያሁ አይሁድ ጽዮናዊትን እንድንገነባ የረዱን ክርስቲያን ወንድሞቻችንን አንረሳም። ስለዚህም በአፍሪካ ክርስቲያኖችን ለመጠበቅ አዲስ ግንባር እንከፍታለን፣ አሜሪካ የጀመረችውን እርምጃም እንደግፋለን ሲሉ ሶማሊያን ብቻ ሳይሆን አብዛኛው ሙስሊም ሀገራት ያበሳጨ እቅዳቸውን ይፋ አድርገዋል። ነግበን ያሉ የሚመስሉና እስራኤል ክርስቲያኖቻችንን ለመጠበቅ በአሜሪካ አዲስ ግንባር እከፍታለሁ ማለቱ ያስደነገጣቸው ኢሳያስና አልሲሲ አረቦችና የቀንዱ ሀገራት በእስራኤል ላይ ለማስነሳት እየሰሩ መሆናቸው የተሰማ ሲሆን ኢሳያስ አፈወርቂም ከ7 ዓመት በኋላ ወደ ጅቡቲ ሊያቀኑ ስለመሆናቸው እየተነገረ ይገኛል። ይህ በእንዲህ እንዳለ ጅቡቲ በሶማሊላንድ የነበሯትን ዲፕሎማቶች መጥራቷ ታውቋል። የኢትዮጵያ ዋነኛ ወጪና ገቢ ንግድ በር የሆነችው ጅቡቲ በእስራኤል የሶማሊላንድ የሀገርነት እውቅና ላይ ከተበሳጩ ሀገራት መካከል ነች። ይህ ተከትሎ በሀርጌሳ የነበሩትን ቆስላ ኤምባሲ በመዝጋት ዲፕሎማቶችን ወደ ሀገሯ ጠርታለች። ሶማሊላንድን በጅቡቲ የነበራትን ኤምባሲ በመዝጋት ዲፕሎማቶችን በተመሳሳይ ወደ ሀገሯ ጠርታለች ሲል ቢቢሲ ዘግቧል። ይህ በዚህ እንዳለም በርካታ የሶማሊላንድ አክቲቪስቶችና ፖለቲከኞች ኢትዮጵያ ዛሬ አልልም ነገ ለሶማሊላንድ የሀገርነት እውቅና እንደምትሰጥ እየገለጹ ናቸው። ቱርክ፣ ግብጽ፣ ጅቡቲና ሶማሊያ እስራኤልን ውሳኔ ከተቃወሙ ሀገራት መካከል ዋነኞቹ ናቸው። እስራኤል ድርጊት ያበሳጫት ሶማሊያ መሬት ላይ ውጊያ ቢከብዳትን በመግለጫና በቃላት ጦርነት ግን እጅ የሰጠች አትመስልም። ለዚህም ከ2 ቀናት በፊት ተመድ በጠራው አስቸኳይ ጉባኤ ላይ የተገኙት የሶማሊያ ተወካይ ብስጭት ተሞልተው ለእስራኤል ያስተላለፉት መልእክት ለዚህ ማሳያ የሚሆን ነው። ይህ ግብዝነት አምባሳደሩ እዚህ የገባ የመሬታችን ላይ ወጣችሁ እኛን ስለ ሰብአዊነት፣ ስለ ዘር ማጥፋት፣ ስለ ሰብአዊ መብት፣ ስለ ነጻነትና ዲሞክራሲ ልታስተምሩን አትሞክሩ። ይህ ለእኛ እንደ ስድብ የሚቆጠር ተግባር ነው። ምክንያቱም ሁላችንም እናንተማ እንደሆናችሁና በፍልስጥማውያን ንጹሐን ላይ በየቀኑ የምትፈጽሙትን ጠንቅቀን እናውቃለን ሲሉም መወረፋቸው የሚታወስ ነው። የሆነ ሆኖ የእስራኤል ወደ ቀጠናው መግባትና ለሶማሊላንድ የተሰጠው እውቅና ኢትዮጵያን የሚያበረታታና ሌሎችም ላይ እንዲነሱ የሚያደርግ ነው ብለዋል። የፈሩት ኢሳያስና አልሲሲ አረቦችና የቀንዱ ሀገራት በእስራኤል ላይ ለማስነሳት እየሰሩ መሆናቸው ተሰምቷል። አበቃን። መልካም ጊዜን ተመኘን።